ባለፈው እዚህ አሉ ባለ ጊዜ ደላላ ነው አሉ ደወሉለት ባለ ጉዳዮች እስቲ እጄ ላይ ምን አለ ጎበዝ ሲሉት አንድ አደባባይ ሁለት ቀለበት መንገድ አለኝ ወንድሜ ስነ ስርዓቱን ባጣና በከበረ ህዝብ መካከል የፈለከውን ስርዓት ብታመጣ ይንደዋል። ይኸውልህ ምንም አምጣ ምንም አምጥቶ መቆለልና የሆነ ሰውን ማሸከም ቀላል፣ ነገር ግን ሰውየው አልሸከምም አልቀበልም ያለ ጊዜ ራስህ ትሸከማታል። ለነገሩ ሸክሙንም አትችለው፣ ምክንያቱም መጀመሪያም በቂ ትከሻ የለህማ። ለዚህ እኮ ነው ያልነው እኛ እልል አልን፣ አሜን አልን፣ ተገረምን፣ ተደነቅን። ቃል ባፋቸው ሲቀራረጥ ቃል ባፋቸው ሲሽሞነሞን መገን አልን። አካሄዱ አስገርሞን መገን አልን፣ አካሄዱ አስገርሞን ብለን ከዛ ጥያቄ የመጣችሁ ቀጥሎ ነው አዝማሪው ባንቻው ግር ብለን ተሯሩጠን በአንድ ሰሞን እያለቀስ ተመለስን። ከቁስሉ ፈውሷ ሆና ኤሊ እርቦት እየሄደ ነው ደክሞት አሉ። ኤሊ አዋፋት ሲያልፉ አዩት። ለምንድን ነው ምን ሆነ ነው እንደዚህ የምትሆነው አሉት። አይ እርቦኝ ነው። ምን አለ እናንተ ጋር ሄጄ እናንተ የምትበሉትን በበላው አላቸው። እንዴት ይሆናል አያይል ያንተ ክንፍ የለም፣ እኛ ደግሞ ምግባችንም ማዕዳችንም ብፌያችንም በሰማይ ነው አሉት። በቃ አንዳንድ ላባ አዋጡልኝ አለ። በቃ እንስጣ ብለው አዋጡለትና መብረር ጀመሩልህ። ከዛ አዋፋቱ ግራ ገባቸው። ይዘውት እየሄዱ ቆይ እዛ ላሉት ወዳጆቻችን ማን ብለን ነው የምናስተዋውቁ አሉ። ያው ሁላችንም አንዳንድ ላባ ሰተን ክንፍ ስለሰራ የሁላችንም ምስል ነው። ስለዚህ ሁላችንም እንበለው በቃ ስም ሁላችንም ነው አሉት። ኤሊ ማዕዱ ጋር ደረሰ። ጥራጥሬው ፍራፍሬው ቀርቦላል። አስተናጋጁን አዋፋቱ ተገርመው ማዕድ ለማን ነው ሲሉ ለሁላችሁ አለ። ኤሊ ሆዬ ለኔ ነው ብሎ ጥርግርግ አርጎ በላላ። አዋፋቱ ተበሳጩ። ይንሳል በገዛቻችን ሰተነው ክንፍ የራሳችንን ምግብ ይብላብን ብለው መልስ ላባችንን እያሉ ሁሉም አንዳንዱን ወሰዱበት። መጨረሻ ላይ በቀቀን የራሷን ልትወስድ ስትመጣ እባክሽ ነው ለሚስቴ መልእክት ንገሪልኝ ያላት ኤሊ። እንደው ወደ ቤት ስለምመጣ በዙሪያ ያለውን ሳር ቅጠላ ቅጠል ሰርዶ በሙሉ ደራርበሽ ጠብቂልኝ አወዳደቄ እንዲያምር አላት። በቀቀንም ክንፏን ይዛ ሚስቱ ጋር ሄደችና የኤሊ ሚስት ጋር ሄድ ባልሽ እንዳለሽ ደጁ ላይ ኮረት ድንጋይ ብረት ጉቶ ደራርበሽ ጠብቂኝ ብሏል አለ። ኤሊ እየተምዘገዘገ ሲመጣ አገኘዋ። ስብርብር እንክትክት ብሎ ሞተ። ምን መሰለ ድጋፉን የሰጠ ስትፈልግ ድምፁን የሰጠ ሰፊው ህዝብ ተወክለናል፣ ስምም ሁላችንም ነው፣ ሁላችንንም ትመስላለህ ያለ ህዝብ ቀስ በቀስ የሰጠን ነገር ሲወስድብህ እመነኝ አንድ ቀን ሞት ፍቅርና እግዚአብሔር በመንገድ ላይ ይሄዱ ነው። መሸባቸው ደከማቸውና ምን እናርግ ሲሉ ቀረብ ካለ መንደር ላይ ሄደን እንግድነት እንጠይቅ ተባለ። ተስማሙና በመጀመሪያ እግዚአብሔር ሄዳሉ። ሄዶ አንኳኩቶ ጠየቀ። ጎበዝ የመሸበት እንግዳ ነኝ አሳድሩኝ አለ። ባለቤቱም ግባሉ አስገባ። ቁጭ ካረገው በኋላ ጌታዬ ማን ትባላለህ? አይ እኔ ፈጣሪ ነኝ እግዚአብሔር እባላለሁ አለ። ሰውየው እናቴ የቆላ ከዘራው እናታርጉ እግዚአብሔር
መጣ እግዚአብሔር እንዴት ኧረ አይሆንም እንደዚህ ያሉ እሺ ምን ይሻ ፍቅር ሞክር እሺ ፍቅር ሄደ ሌላኛው ቤት እንግዲህ መሸብኝ እግዚአብሔር እንግዳ ነኝ አሳድሩኝ ገባ ቁጭ አለ ተመሳሳይ ጥያቄ መጣ ማን ፍቅር እባላለሁ እናቴ የገባበት ቤት ሚስቱ ጥላው የሄደች ንብረቱን የተካፈለች ገና ወርሳ ይሞላል ሌላ አገባች ከግርግዳው ላይ ላታረጋ ጠመንጃው ፍቅር ለአንተ ተገዝቼ አንተን አክብሬ በኖርክ የሰው መሳለቂያ መዋረጃ የአሽሙር መጫወቻ የአቤት ቡና መጠጫ አድርገኝ ፍቅርም እንዴት ሆነ ተባለ ኧረ እናቴ ሰፈር ከባድ ነው ምን ይሻላል ሲባል ሞት አንተ አይሆንም ለእግዚአብሔርና ለፍቅር ያልተመለሰ ሰፈር ለእኔ እሺ እያለ እያጉረመረመ ሄደ አንኳኳ አንድ ቤት ሌላኛው ቤት ተመሳሳይ ጥያቄ ማነህ እኔ መላከ ሞት ነኝ ሞት ሰውየው ባለቤቱ ድፍት ብሎ ጌታዬ ንጉሴ አለኝታዬ ግባልኝ ምን ይሁን ዳት ሀብታም ቀጭን አትል ወፍራም አትል ቆንጆ አትል ፉንቃ አትል አቅም ያለው አትል ስልጣን የሌለው አትል ሁሉንም በኩል የምታስተናግድ ምን ይምጣ ምን ይቅረብልሃል ኧረ እኔ ሁለት ወዳጆች እሺ ቢሆኑ ሲምጡ ገባ ተባለ እኛ እኮ ነን እና እግዚአብሔርን ከቤታችን አሯሩጠን ፍቅርን በጠመንጃ ደቅነን ተራርቀን ሞትን እንግዳ አድርገን በየቤታችን አልተቀበልን ሊያውም ጠብር ግፍ ብለን አላስተናገርንም ትክክለኛ ጥያቄ ስጠይቅ እንዴት መልስ እንደምታገኝ ልንገርህ ባል በረንዳ ላይ ትክዝ ብሎ ቁጭ ብሏል ሚስት መጣች ውዴ ምን ነው እንዲህ በሀሳብ ጭልጥ ብለህ የተከዝከው አለችው ባል አይ የአያከሌ ጉድ እኮ ገርሞኝ ነው ቤተ ክርስቲያን የተናዘዘው ነገር እኮ በጣም የሚገርም ነው አለ ምን ብሎ ተናዘዘ ደግሞ ስትለው ሰው በተሰበሰበበት ድምፁን ጮክ አድርጎ ወደ ምህረት ላይ የውሉት እኔ እዚህ ሰፈር ውስጥ ከሚገኙ ባለትዳር ሴቶች ጋር በሙሉ ተኝቻለሁ ከአንድ ሴት በቀር እሷም ዝሙት ኃጢአት ነው ሁለታችንንም ሲኦል ያስገባናል ስትለኝ ደንግጬ ነው እና እኔ ኃጢአተኛ ነኝ ይቅር ይበሉኝ አባቴ ይቅር ይበሉኝ ብሎ እግራቸው ስር ድፍት ብሎ ያለቅስ መሰለሽ አላት ይሄ ነው ያስገረመኝ ሲላት ሚስት እውነት ነው ያስገርማል ግን ምን አስተከዛ አንተ አለችው አይ መተከዝ እንኳን አይደለም ውዴ እንደው እቺ አንድ ሴት ማን ትሆን ብዬ እቺ አንድ ሴት ማን ትሆን ብዬ እየተብሰለሰልኩ እኮ ነው አላት ሚስት መለሰች ምን የጠፍቶ ነው እንዴ ወይዘሮ ከሌለች እሷ እኮ ነች እሷ አረለሽ እኔ ከዓመት ዓመት ከገሌ ገዳም እያለች ሃይማኖቷን ጠብቃ ቆየችው እኮ እሷ ከሷ ውጭ ማን ይሆናል አለች ባልናቴ በረጅሙ ተንፍሶ ውዴ ከአንድ ሰው በቀር እኮ ነው ያልኩሽ የእኛ ሰፈርስ እንደዚህ ያለ ሽል እነ ሻምበል ተውት ይጠይቁት መልሱን እኮ አያውቁት እንዴት መሰለ ሰፈር ውስጥ ባለፈው ነዳጅ ጠፍቶ መኪና ተኮልኩሎላል ተሰልፉ ይኸውልህ ከዚህ የተነሳ ምን አለፈ ጅቡቲ ሊደርስ ትንሽ ነገር ተሰልፎ እየጠበቀልን ነው ጣት የጀመረ ነው ቦቴ መኪና አይመጣም ሰው ልጎሽ ገላገለን ከሰልፍ ልንቀዳ ነው ብሎ ሲጠብቅ ቦቴ መኪና ሁሉንም አልፎ
ከኋላ ተሰለፈልህ ሊቀር ነዳጅ ጭኖ ሁሉ ሊሆን ይችላል ከኋላ የተሰለፈ እንደዛ ነው የሚያደርጉ። ችግርን ስትጠይቅ እኮ መልስ ይመልሳሉ ብለህ የምታሰባቸው ሰዎች መመለስ አቅቷቸው ከአንተ ኋላ ይሰለፉና እጃቸውን አውጥተው መላሽ ያልካቸው ማለት መልስ አላቸው ያልካቸው ከኋላ ተሰልፈው እጅ አውጥተው በነገራችን ላይ የእኛም ጥያቄ ነው ይለዋል። ይኸውልህ ጎበዝ፣ ለተደፈረች ሴት ውብና ትልቅ አልጋ በካሳ መልክ ስጦታ ብትሰጣት እመነኝ ከደፋሪዎቿ ጋር እንደተባበርክ ነው የምቆጥረው። በሰው ሐዘን ላይ ቁስል መስደድና ቁስል ማስፋት ቀላል ነገር መስሎ ታይቷል። እነ መንፈስና እነ ሻምበል የሚኖሩበት ሰፈር እኮ መንፈስ ባለፈው አንድ ሰው ይሞትና ሐዘን ይቀመጣሉ ሰዎች። ማታ ማታ የሄደ የኔ ካርታ ቁማር ያጧጡፍልሃል። በየቀኑ 1000 ብር 2000 ብርም እየሸቀለ ይዞ ይገባል። ተመቿ ማታ ማታ እየሄደ ከዛ 7ኛው ቀን ላይ ሐዘንተኞቹ በራቸውን ዘግተው ጠበቁት። የማምሻ ጊዜ በለመደው ሰዓት ሲሄድ አንኳኳም። ለምን ነው በር ዘጋችሁ ሲሉ አይ ያው እርማ ወጣን እና አበረድንና ዘጋን በቃ ሲባል መንፈስ እኔ አላበረድኩም እኔ እርማ አልወጣልኝም። በሐዘንህ ላይ ሊሳለቁ የሚፈልጉ ብዙ ሰዎች አሉ። ሰው አንድም በኑሮ ውድነት ግራ ገብቶት ሲሯሯጥ፣ አንድም ከሞት ፍርሃቱ ሲሸሽ በመሃል ቤት እያጭበረበሩና እያምታቱ የሀብት መንገዳቸውን የንዋይ ደረጃቸውን የሚሰሩትን ሰዎች ሀገር ምድሩ ይቁጠራቸው። ከፍርሃት መፈታት ካልቻልክ፣ ፍርሃትን ማሸነፍ ካልቻልክ አድባሮችን አንገት እያስደፋ እንብጦችን ታስቀጥፋል። እኔ ለምን የደነገጥኩ መስሏል? ሻምበል ስለከሰሳቸው ማማለጥ አይሽም። ፍርድና ብይን ስላገኙ የኛ ሰፈር ሰው ስለመሰከረባቸው አይደለም። ማማለጣሽ አንገት ደፍተው በሰፈሩ ላይ ስላዘኑብን ብቻ። ምክንያቱም የፍርሃት ቲዮሪው ከባድ ነው። ይኸውልህ ከፍርሃት ለማምለጥ መንገድ የስተት ከሆነ ከባድ ነው ወንድሜ። አሁንም አሳ ጾማለሁ አሳ ጾም የለውም በሚለው ጉዳይ ትከራከራለን። ምን ነክቶን? አንተ ራሱ እኮ ወጥመድ ውስጥ ነው ያለው። በፍርሃት እኮ ተሸብበህ አጥምደኸዋል እኮ። መንገድን ካላስተካከልክ የደላላ መጫወቻ ነው የምትሆነው። ባለፈው እዚህ አሉ ባለ ጊዜ ደላላ ነው አሉ፣ ደወሉለት ባለ ጉዳዮች። እስቲ እጄ ላይ ምን አለ ጎበዝ ሲሉት፣ አንድ አደባባይ 2 ቀለበት መንገድ አለኝ፣ ጥሩ ጥሩ ደግሞ ህዝቡን ሀሳብ ማስቀየሪያ አጀንዳዎች ለፌስቡክም ይሆናለኛል። የስህተት መንገድህን ካልመረጥክ የደላላ መጫወቻ ነው የምትሆን። ለምንድን ነው በየዕለቱ በየቀኑ አጀንዳዎቻችንም ሀሳቦቻችንም የሚቀያየረው ብለህ ብትጠይቅ፣ ምክንያቱም ትልልቅ ችግሮችና ስህተቶችን ትታቸው ለትንንሽ ነገሮች ማይገባቸውን ትኩረት እየሰጠ ትልልቅ ችግሮችን ሊጥሉ ሲሉና ሊገሉ ሲሉ እየነቃ ነው። ነገር ግን ብትነቃም የፍርሃት እንቅልፍ ይዘህ ስለሆነ ዋጋ የለው። ሪፖርቱን ስታቀርብ በስራ ክንውን ጊዜ ያጋጠሙ ተግዳሮቶችና ችግሮች ካለቻቸው ዋና ዋናዎቹ አንደኛው የሟች ቁጥር ያለ ቅጥ መብዛት፣
ሁለተኛ የሟች ቁጥር በጣም በመብዛቱ የተነሳ የድንኳንና የቀብር ቦታ እጥረት እና ወዘተ የመሳሰሉትን ጠቀሰች። የሚገርመው ለነዚህ ተግዳሮቶች የተወሰደው መፍትሄ ነው። የመጀመሪያው የሟች ቁጥር በጣም ስለበዛና በእያንዳንዱ ሟች የቀብር ስነ ስርዓት ላይ የህይወት ታሪኩን ማንበብ ስለተቸገረ እድሩ ሰብሰብ አድርጎ በመጽሔት መልክ አሳትሞ ለለቀስተኛው በተመጣጣኝ ዋጋ መበተን። ሁለተኛው የተወሰደው የሟች ቁጥር በመብዛቱ የተነሳ እድሩ ድንኳን ማቅረብ ስላልቻለ ተቀራራቢ ያሉትን ለቅሶተኞች በአንድ ላይ በማዋሃድ በአንድ ድንኳን ላይ እርማቸውን እንዲያወጡና ለቅሶ እንዲቀመጡ። በጣም በከፍተኛ ሁኔታ ትኩረት ሰጥታ ያወራቸው የሶስተኛውን የመቃብር ቦታ እጥረት ስላለ ሟቾቹን በቁመትና በእድሜ በመመደብ በጅምላ መቀበር የተወሰዱ መፍትሄዎች ናቸው አለች። እንብላውን አወቃቻቸው። ተስፋን የበሉት እኮ እነሱ ነው። እንዴት ነው የምትረሳቸው ጎበዝ? የተስፋና የትዝታ ልዩነት አልገባ መሰለኝ። በመንፈስሻ ታሪክ ላሳቸው። መንፈስሻ ታመመልህና ሆስፒታል ሄደ ማለት ሊታከም። ከዛ በኋላ ዶክተሯን ሲያያት ቆንጆ ነች፣ እውነት ቆንጆ ደም ግባት አላትና ከታከመ በኋላ ከጀላት ሐኪሟን። ከዛ በላብራቶሪ ወረቀቱ ላይ ስልክ ቁጥሯን ተቀበለ። የበሽታውን አንዳንድ ሁኔታዎች ለመከታተልና የመድኃኒቱን ለውጥ ለማወቅ በሚል ምክንያት ስልክ ቁጥሯን ተቀበለ መንፈስሻ። በንጋታው በማግስቱ ሊደውልላት ፈልጎ ቢያይ ካርዱ ላይ ጽሑፏ እንዴት ያንብበው የዶክተሯን ቤል ቢሰራው ቢገለበጥ ቢያየው ቤት ግራ ሲገባው ወንድ ያልኩት ፋርማሲ ሄዶ አስተረጉመላ። በመርቅኔ እኮ ከባድ እኮ ውስጠ ወይራ የሆኑ ሰውዬ ናቸው። እንደው ባለፈው የሸማቾች የለም ክበብ ውስጥ ምሳ ሰዓት ቁጭ ብለው ሻምበል ወዬ መጣ። ሻምበል ማን ያዟል? የድሩ ዳኛ። ከዛ አያቸውና ብዙ ጊዜ ስለሚጎራበጡት ላሳጣቸው ብሎ መመርቀል ምን ነው ዛሬማ እኔ ነኝ የምጋብዞት አላቸው። ሁሉ ጊዜ በየአይነቱማ ይሰለቻል። እኔ ዛሬ ለወጥ አርግሎት ሲላቸው መመርቀኔ ተው ግድ የለም ችግር የለም እኔ የለመድኩት ይሻለኛል አሉ። ጮክ አርጎ ነውር ነው እንዴ? እኔ እያለሁማ እርሶ አንድ አይነት ምግብ አይበሉ፣ እንደውም አብረን ነው የምንበላው ዛሬ አላቸው። መመርቀኔ የንቀት ድምፁን አዩና ጥሩ አብረን የምንበላ ከሆነማ ሻምበል ለአስተሳሰብም ለአእምሮ እድገትም ጥሩ ስለሆነ አሳ ይሁን አሉ። ሻምበል እንዳልገባ ወሮ አሳ ዘዘልህ። አሳው ቀርቦ እየበሉ ነውና ሻምበል አበላሉን ሊያሳያቸው ነው አሉ። እዴ መመርቀኔ እንትኑ አሳ ጭንቅላቱ ጥሩ ይጣፍጣል፣ ጭንቅላቱን ብሉት እንጂ አላቸው። መመርቀኔ ቀና ብለው ሻምበል የሚግጣውን የአሳ ጭንቅላት አይተው ጎሽ ሻምበል ጥሩ አድርገሃል፣ እንደዚህ የሌለንን ብንበላ የጎደለን ብንበላ ጥሩ ግድ የለም እኔ ጀርባውን በላለሁ የምታሸክሙንና የምትጭኑብንን ስለማላክ ጀርባውን ብበላ ይሻለኛል አሉ። አንዱ
ታክሲ ውስጥ ገብቶ ሶስቴ ቦታ ሲቀያየር ምን ቢለው ጥሩ ነው ረዳቱ? ጎበዝ ሹመት አደረከው እኮ አንድ ቦታ ቁጭ በል። ሲጀመር ማለት ፂም የሌላቸው ወንዶች አንቺ ነው መባል ያለባቸው። መላጦቹንስ የጀበና ቂጥ ብንላቸው ይደብረሃል? አንተ መላጣ ፂምን ተራይተህ ማለት ነው። ቶሎ የፈጠነ ና ተቀመጥ መቀመጫ። አይ እንዴት ያው እኔ ብዙ ጊዜ ማማሰል ነው የሚመቸኝ። ጄን ታጥበል መጣ አርኝ ጽሁፎችን ደጋግመው ካላነበቧቸው አይገቡም። ለምንድን ነው እንደዚህ የምታስጨንቀን ያለች ጎብኚ አለች። ለምንድን ነው ማስጨንቅሽ? ተጨናቂዋ ታውቂያለሽ። እኔ ግን ማውቀው ምን ነበር